የሀገር ውስጥ ዜናዎች አሉን። የዓለም ዋንጫን እናነሳ ይሆናል። የተለያዩ ጨዋታዎች ምሽትና ሌሊት ላይ ተደርገዋል። የሊዮኔል መሲ አስደናቂነት አሁንም ታሪክ እየሰራ ይገኛል። ሪከርዶችንም በመሰባበር ላይ ይገኛል። እነዚህና ሌሎችም የስፖርት ዜናዎችን ነው በማለዳ ይዘንላችሁ ቀርበናል። ሰላም ጤና ይስጥልን፣ እንደምን አደራችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሞቻችንን ተከታተሉ። የሀገር ውስጥ ዜናዎችን ስንጀምር እንግዲህ የ38ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ተደርገው ነበረ። መቻል እና ሀዲያ መካከል የተደረገ ጨዋታ ሀዲያ እና መቻል ባዶ ለባዶ ተለያይተዋል ማለት ነው። ይሄ የመጨረሻው ጨዋታ ነው። እንግዲህ አሁን አንድ ጨዋታ ብቻ ሲቀር በኢትዮጵያ ፕሪሚየር ሊግ ይኸውም ሲዳማ ቡና ከኢትዮ ኤሌክትሪክ ይጫወታሉ። እሁድ ነገ ማለት ነው። ከቀኑ 8 ሰዓት በአዋሳ ስቴዲየም በሚደረገው ጨዋታ የኢትዮጵያ ፕሪሚየር ሊግ ነው ፍጻሜውን ያገኛል። በዚሁም ጨዋታ ላይ እንግዲህ የዋንጫው ስነ ስርዓት በደመቀ መልኩ ይካሄዳል እየተባለ ከወዲሁ እየተነገረለት ይገኛል። ዋንጫውን የ2026 ወይም ደግሞ የ2018 የኢትዮጵያ ፕሪሚየር ሊግን ዋንጫ ሲዳማ ቡና በዚሁ ስነ ስርዓት ላይ ከፍ አድርጎ ያነሳል። በዚህ ዓመት በ2018 ወራጅ ቀጠና ውስጥ የገቡት የኢትዮጵያ ፕሪሚየር ሊግ ክለቦች በሚገርም ሁኔታ እንግዲህ በጣም ጠንካራ የሆኑ ክለቦች ነበሩ። ነገር ግን ወደ ወራጅ ቀጠና ውስጥ ተቀላቅለዋል። እነዚህም ድሬዳዋ ከተማ፣ መቀሌ ሰባ እንደርታ፣ አርባ ምንጭ ከነማ እንዲሁም ሽረ ምድረገነት ወደ ወራጅ ቀጠና ተቀላቅለዋል ማለት ነው። የቀናው ጠንቋይ እነሆ ኬፕ ቨርዴ ታሸንፋለች ሲል ቅድመ ጥንቁልናውን አስፍሮ ነበር። ነገር ግን ብዙዎች እየተሳለቁበት ይገኛሉ። ጥንቁልና ሳይሆን ይሄ ግምት ነው። ስለዚህ ከጠንቋይነት ወደ ገማችነት አሸጋግረውታል ማለት ነው። ኬፕ ቨርዴ አርጀንቲናን አሸንፋ ወደ 16ቱ ትቀላቀላለች ሲል ጥንቆላ አድርጎ ነበረ። ነገር ግን አልተሳካለትም። አርጀንቲና አሸንፋ ኬፕ ቨርዴ ተሸንፋለች። አርጀንቲና እና ኬፕ ቨርዴ ያደረጉት ጨዋታ ሌሊት 7 ሰዓት ነበር። ይሄ የጥሎ ማለፍ አስደናቂ ጨዋታ የተካሄደው። ምን አይነት ምሽት እንዳሳለፍን እንግዲህ ሁላችንም በጣም አስገራሚ አስደናቂና እጅግ ማራኪ የነበረ ጨዋታ ነበረ። ሊዮኔል መሲ የዓለማችን ምታተኛው የአርጀንቲናው ኮከብ እነሆ አሁንም ሪከርዶችን በመሰባበር ላይ ይገኛል። ይሄ የማይደክም የማይታክት ድንቅ ተጫዋች ትናንትናም ጎል አስቆጥሮ እንግዲህ አርጀንቲና ወደ ቀጣዩ ዙር ሀገሩን አሳልፏል ማለት ነው። አሁንም ድንቅ ስራን እየሰራ ይገኛል። አርጀንቲና እንደ ወርቅ ተፈትና ባለፈችበት በዚህ አስቸጋሪና ከባድ የሆነ ውድድር ሊዮኔል መሲ አሁንም ሀገሩን ታድጓታል። አዝናኝ ጨዋታ ነበረ። ከሌሊቱ 8 ሰዓት አካባቢ 7 እስከ 8 ባለው ሰዓት ውስጥ የተካሄደ ጨዋታ ነበረ። አርጀንቲና 3-2 አፍሪካዊቷን ኬፕ ቨርዴን አሸንፋ ወደ 16 ውስጥ ተቀላቅላለች። ሊዮኔል አንድሬ ሜሲ ከሳንድሮ ማርቲኔዝ የሀገሩ ልጅ እንግዲህ ከሱ የተሻገረለትን ኳስ በድንቅ አጨራረስ በሁለተኛው ደቂቃ እንግዲህ በ29ኛው ደቂቃ ለአርጀንቲና ጎል አስቆጠረም። ለኬፕ ቨርዴ በ58ኛው ዱዋር ጎል አስቆጥሮ አቻ ሆነው ነበረ። በ92ኛው ደቂቃ ላይ ሌላዋን 92ኛዋን ለአርጀንቲና ያስቆጠረው አንድሮ ማርቲኔዝ ይሄ ለሊዮኔል መሲ አሲስት ያደረገለት ድንቅ ተጫዋች የሚገርም የማንቸስተር ዩናይትድ ተጫዋች ነው። ሁለተኛዋን ጎል ለአርጀንቲና በማስቆጠር የበላይነታቸውን እየመሩ ነበረ። የኬፕ ቨርዴው ሲድኒ በ103ኛው ደቂቃ ይህ ድንቅ አፍሪካዊ ተጫዋች ጎል አስቆጥሮ በአርጀንቲና 2 ኬፕ ቨርዴ 2 አቻ ሆነው ጨዋታው ቀጥሎ ነበር። በተጨማሪ 30 ደቂቃ የኬፕ ቨርዴው ተጫዋች በ111ኛው ደቂቃ ላይ 30 ደቂቃ ተጨምሮ በነበረበት ሰዓት በ111ኛው ደቂቃ ላይ በራሱ ጎል ላይ ጎል አስቆጠረ። በራሱ መረብ ላይ የሚደንቅና የሚያሳዝን ነበረ። ዴምቦንግ ነበረ በራሱ መረብ ላይ ጎል ያስቆጠረው። መሲ በሚገርም ሁኔታ አርጀንቲና 3 ኬፕ ቨርዴ 2 በራሱ መረብ ላይ በማስቆጠር ይህ የሚያሳዝን ነገር ነው። አንድሬ ሊዮኔል መሲ ታሪክ ሰርቷል። በዓለም ዋንጫ በዚህኛው በ2026 የዓለም ዋንጫ 7 ጎሎችን አስቆጥሮ የመጀመሪያው ተጫዋች ሆኗል። መሪነቱን አጠናክሮ ቀጥሏል። በባለፈው እንግዲህ አቻ ሆነው ነበረ
ከክሊያን ምባፔ ጋር 6 ጎል ነበራቸው። አሁን ግን ትናንትና ተጨማሪ ጎል በማስቆጠር ሊዮኔል ሜሲን ሊደርስበት የሚችል ተጫዋች የለም። በዚህ የዓለም ዋንጫ እንግዲህ እየመራም ይገኛል። የዓለም ዋንጫውን የምንጊዜም ከፍተኛ ጎል አግቢም አንድሬ ሊዮኔል ሜሲ ሆኗል። 20 ጎሎችን በማስቆጠር ከክሊያን ምባፔ በ2 ጎል ከፍ ብሎ አሁንም በአጠቃላይ የምንጊዜም የዓለም ዋንጫ ጎል አግቢ ሆኗል። የኬፕ ቨርዴው ግብ ጠባቂ፣ በእርግጥም ይህ ግብ ጠባቂ እስካሁን በዚህ የዓለም ዋንጫ ከታዩት ግብ ጠባቂዎች እጅግ ልቆ የሚገኝ ግብ ጠባቂ ነው። አስገራሚ ነበረ። ቮሲኒያ ይባላል ይህ የኬፕ ቨርዴው ጎል ጠባቂ። በትናንትናው ዕለትም ድንቅ ምሽት አሳልፎ ነበረ። 8 ኳሶችን ከአርጀንቲናዎች ከሊዮኔል ሜሲ ሲያድንበትና የሚገርም ሊዮኔል ሜሲን ሲያስቸግረው አምሽቶ ነበረ። ሊዮኔል ሜሲ ከዚህም በላይ ጎል ያስቆጥር ነበር። ነገር ግን ቮሲኒያ አስደናቂ በረኛ መሆኑን ትናንትና አሳይቷል። ስፔን ላይ 7 ኳሶችን አድኖ ነበረ። ትናንትናም 8 ኳሶችን በማዳን ከዚህ የዓለም ዋንጫ ላይ ብቸኛውና ድንቅ በረኝነቱን አሳይቷል። ይህ በረኛ 40 ዓመቱ ላይ ይገኛል። አርጀንቲና በቀጣይ ከአፍሪካዊቷ ሀገር ግብጽ ጋር ፊልሚዋን ታደርጋለች። ሊዮኔል ሜሲ ከሳላህ ጋር የሚያደርጉት ግብግብ ቀጣይ ማክሰኞ ይጀመራል። ግብጽ ከአውስትራሊያ ሌላው የተካሄደ ጨዋታ ነበር። ይህ ጨዋታ ሌሊት ላይ የተካሄደ ነው። 2-2 አቻ ወጡ። በተጨማሪ ደቂቃም እንደዚሁ አቻ ጨዋታው 2-2 30 ደቂቃ ከተጨመረ በኋላ 2-2 ወጡ። በመለያ ምት ጨዋታው 4-3 ግብጽ አሸናፊነቷን አውጃ ወደ ቀጣይ 16 ውስጥ ስትቀላቀል አውስትራሊያ ተሰናባች ሀገር ሆናለች። ሞሮኮን ተከትላ ወደ 16 ውስጥ ያለፈች አፍሪካዊት ሀገር ግብጽ አፍሪካን የሚያኮሩት 2ቱ ሀገሮች ሆነዋል። ሌሎቹ እንግዲህ 8ቱ ተሰናብተዋል ማለት ነው። ሳላህ የምሽቱ ኮከብ ተጫዋች ነበረ። ድንቅ ነበረ። ይህ አፍሪካዊ ልጅ ጎል ባያስቆጥርም ነገር ግን የቡድን አጋሮቹን በማገዝና ግብጽ አውስትራሊያን አሸንፋ ወደ ቀጣዩ ዙር እንድትቀላቀል ትልቅ አስተዋጽኦን ትልቅ በረከትን ሲያደርግ ነበረ። የ16ቱን ጥሎ ማለፍ ጨዋታ እንግዲህ ዛሬ ይጀምራል። ግብጽ ዛሬ እንግዲህ ምሽት 2 ሰዓት ላይ ሞሮኮ ከካናዳ የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታ ነው። ውድ አድማጭ ተመልካቾቻችን ይህን ጨዋታ ከወዲሁ እንጋብዛቸዋለን። ካናዳ አዘጋጁ ሀገር ናት። እንግዲህ ሞሮኮ ደግሞ በጣም ጠንከር ያለች ብቸኛ አፍሪካዊት ሀገር ነች። ግብጽና ሞሮኮ አፍሪካን ወክለው ወደ ቀጣይ ዙር አርፈዋል። ይህን ጨዋታ እንግዲህ ከወዲሁ እንጋብዛቸዋለን። ምሽት 2 ሰዓት ላይ ሰዓቱን ምቹ ነው። ይህን ጨዋታ ከወዲሁ ተጋበዙም። ከሌሊቱ 6 ሰዓት ፓራጓይ ከፈረንሳይ የሚጠበቅ ጨዋታ ነው። የዚህን የዓለም ዋንጫ ብዙዎች ፈረንሳይ ታነሳለች እያሉ ካላት ስብስብ ካላት ጥንካሬ አንጻር ዋንጫውን ከፍ አድርጋ ታነሳለች የሚል ብዙ ግምት እየተሰጠ ይገኛል። ፓራጓይ ቀላል ቡድን አይደለም። ስለዚህ ዛሬ ሌሊት ላይ ፓራጓይ እና ፈረንሳይ የ16ቱ ከ16ቱ ወደ 8 ውስጥ የሚደረገውን ከፍተኛ የጥሎ ማለፍ ውድድር ያደርጋሉ። ፈረንሳይ እና ፓራጓይ ባለፉት ጊዜያት 5 ጊዜ ሲገናኙ ፈረንሳይ 3ቱን ስታሸንፍ ፓራጓይ ጋር 2ቱን አቻ ወጣለች። ፓራጓይ ፈረንሳይን አንድም ጊዜ አሸንፋት አታውቅም። ዛሬ ምን ሊፈጠር ይችላል? ጨዋታውን እያየን የምናየው ይሆናል። ብራዚል ከኖርዌይ ሌሊት እንዲሁም ሜክሲኮ ከእንግሊዝ ሌሊት ላይ የሚካሄድ ጨዋታ ነው። ጨዋታዎቹን እንግዲህ ከወዲሁ እንጋብዛቸዋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይዘንጋ። የ16 ጥሎ ማለፍ ጨዋታ ግብጽ ከአርጀንቲና ሊዮኔል ሜሲ ከሳላህ ማክሰኞ የሚደረግ ጨዋታ ነው። እነሆ ይህን ጨዋታ ከወዲሁ እንጋብዛቸዋለን። የሚገርም ፍልሚያ ነው። አፍሪካዊቷ ጠንካራዊቷ የአፍሪካ ሻምፒየንስ የምንጊዜም የአፍሪካን ከፍተኛ የአፍሪካ ዋንጫን ያነሳችው ግብጽ ከሊዮኔል ሜሲ ወይም ደግሞ ከዓለማችን ምርጡ ጋር ማክሰኞ ትፋለማለች። ምን ይፈጠራል? ጨዋታውን ከወዲሁ እንጋብዛችኋለን። እኛ ከወዲሁ ስንሰናበታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። ሰላም ጤና ይስጥልን። ቻው።